እንደዋሽ ነው የሚጠይቁኝ? አንቺ ሐቀኛ ሆነሽ ምን አተረፍሽ? ይኸው የሰው ሰራተኛ እኮ ነው ያልሽው። አመዳም ነኝ እንዴ? አዎ የኔ ልጅ እንደው ቀይ ስትሆኚ ጊዜ አመድሽን የሚሸፍንልሽ መሰለሽ? አዎ አመድ የሚገነው በጥቁር ሰው ላይ ነው ብዬ ነው። ልክ ነሽ እኮ በጥቁር ሰዎች ላይ አመዱ ይገናል። እንዳንቺ አይነቱም ደግሞ ኑሮ የጠቆረ ቀይ ሰው ላይ ከጥቁር ያልተናነሰ አመዳምነቱ ደግሞ ገኖ ይታያል። ልጄ አመዳም የምትሆኑት የምን እጥረት እንደሆነ ታውቂያለሽ? የመታጠብ አይደለም የመብላት ዘይትና ቅቤ ስለተወደደ ሽሮውን አብስሏችሁ ከመብላት ይልቅ እንደዚሁ ትቀሙታላችሁ። ከዛ በኋላ ደግሞ ጨጓራው ሪጀክት ሲያደርግ መሄጃ ስለሚያጣ ፊታችሁ ላይ ቡን ብሎ ይታያል። ለዚህ ነው። ልክ ብለዋል። እኔ መቤት እንዲህ ሊሆን እንደሚችል አልጠረጠርኩም ነበር ነው። ለዛ እኮ ነው አብዛኛው ድሃ አመዳም የሆነው። እድሜ ለእርሶ። አሁን እርሶ ቤት ገብቼ የለም አመዲን ያራግፉልኛል። ልክ ብለሻል። አመዳምነትሽን አራግፍልሻለሁ። አንቺ ብቻ እኔ የምልሽን ነገሮች በሙሉ አድርጊልኝ። የኖርኩበትን አመድ ለማራገፍ ምንም ነገር ቢሆን አደርግሎታለሁ። የኔ መቤት ምን ላደርግሎት? ይኸውልሽ የኔ ሰላይ ትሆኛለሽ። ይኸው ሰላይ፣ የአሜሪካን ሰላይ ሞሳዴ ነው የምትሆኚው። ሞሳድ ሲባል ሰምተሽ ታውቂያለሽ? አላውቅም። ለነገሩ አይፈረድብሽም። አንቺ የምታስቢው ሆድሽን እንጂ ስለ ስለላ ምንም አታውቂም። ባታውቂም ደግሞ አይፈረድብሽም። ሞሳድ ማለት የስለላ ድርጅት ነው። አንቺ ደግሞ የኔ ሰላይ ትሆኛለሽ። የልጆ ሚስት እንድሰልል ነው የሚፈልጉት? አዎ። እሺ እሰልላለሁ። እርሶ ብቻ ከአመድነት ያውጡኝ እንጂ አስፈላጊ ከሆነ እወጋታለሁ። በጣም ነው የወደድኩሽ። እውነት አንቺን በጣም ነው የወደድኩሽ። እንደው ከፀሐይ በፊት አንቺ ነበርሽ የኔ ሰራተኛ መሆን ያለብሽ። እውነት አራዳ ነሽ በጣም። አመሰግናለሁ። የስለላ ስራዬን ስጀምር የመጀመሪያ ትዕዛዙ ምን ይሆናል? ይኸውልሽ ምን መሰለሽ ነው ፀሐይና አስቻለው እንዲለያዩ ይፈልጋሉ። ስለዚህ ከልጄ ልብ ውስጥ እስክትወጣ ድረስ አንድ አጠር ያለ ድራማ እንሰራለን። አንቺ ደግሞ መሪ ተዋንያን ትሆኛለሽ። የኔ መቤት በደንብ ነው የምተውነው። በልጅነቴ ምን መሆን እንደምፈልግ ያውቃል? አመዳም ሰራተኛ አይደለም፣ ተዋናይ አክትረስ ነበር መሆን የምፈልገው። እድሜ ለኔ ከህልምሽ ጋር እንድትገናኝ ላደርግሽ ነው። ምን ማድረግ ብቻ አገናኙ እንጂ እኔ መቤት ተገናኘው እኮ። ግን አደራ ልክ እንደ ኦስካር አይነት ሽልማት የአመቱ መጨረሻ ላይ ያዘጋጁልኛል። አንቺ ብቻ ትወናውን በደንብ ተውይ እንጂ በሽልማት ነው ማንበሸብሽ። እሺ ምን ላድርግሎት? ይኸውልሽ አሁን እንደታመምኩኝ እተኛለሁ። ፀሐይ ደግሞ እንደታመምኩ አውቃ ተደብቃ እንድተኛች እናስመስላለን። ከዛ አስቻለው ሲመጣ እሳቸው ታመዋል ሆስፒታል እንውሰዳቸው ብል እምቢ ብላ ብትፈልግ ትሙት ብላ ዝም እንዳለች ትነግሪዋለሽ። እቺን ብቻ ነው ባዬ? ለምን ደም ነገር ጨምር አናደርግም? ለጊዜው ይሄ ብቻ ይበቃናል። እርሶ ካሉ እንግዲህ እሺ ከማለት ውጪ ምን ይደረጋል? ተስማምቻለሁ። የት ሄዶ ነው? አሁን ወጣ። ከሱ ለመሸሽ እግሬ ያረገጠበት ቦታ የለም። ተንከራተትኩ። እስቲ ውሃ አምጪልኝ። እሺ። ስለዚህ እምቢ ማለት ፈጽሞ አትችይም። ያልኩሽን ነገር ታደርጊያለሽ። ተግባብተናል? እሺ አልኩ እኮ። ይሄንን የምሰጥሽን መጠጥ አጠጣሻት ማለት ለእኔ እንደፈለግኩቱን እንድትገዛልኝና እንድታገለግለኝ ያደርጋታል። ያ ሆነ ማለት ደግሞ እኔም እንደፈለግኩ ሆናለሁ፣ አንቺም የፈለግሽውን ገንዘብ ታገኛለሽ። ተግባብተናል? የምፈልገው ነገር የምትሰጠኝን ውሃ ለሚስት አለማጠጣት ነው። ያልኩሽን ነገር ግዴታ ማድረግ አለብሽ። አለበለዚያ ግን የእስር ቤት ውሃ አጠጣለሁ። ትክክል። አምጪው እንጂ
እሺ እኔም ቤት ምን ሆነሽ ነው? ይሄ ሰውዬ ውሃ ውስጥ የሆነ ነገር ጨምሮበታል እና እንዳጠጣሽ ፈልጎ ነው የሰጠኝ። ምን? አንቺ ይሄንን እያወቅሽ እንደጠጣው ሰጠሽኝ? አሳምኜ ካላጠጣውሽ ከስራዬ እንደሚያባረረኝ ስለዛተብኝ። እንዳልጠጣው ካወቀ ግን ችግር ውስጥ ነው የምትገቢው። ምን ልታደርጊ ነው? አያውቅም። አንቺ ይሄንን እንደጠጣሹ ታስመስያለሽ። ከዛ ሊያቅብን አይችልም። እንደተቆጣጠረሽ እርግጠኛ ሲሆን ባልሽ የት እንዳለ በገዛ እንደበቱ ይነግርሻል። የዛኔ መረጃውን ለፖሊስ መስጠት እንችላለን። ጥሩ ሀሳብ ነው። አንድ ጥያቄ ልጠይቅሽ? ጠይቂኝ የኔ እመቤት። ለምንድን ነው የምትረጂኝ ግን? ከዚህ ቤት መውጣት አልፈልግም። ለዛ ነው። እንዴት ዋልክ? እንዴት ነሽ? ሰላም ነው። ስራ እየለመድሽ ነው? እየለመድኩኝ ነው። አይ በርቺ። ያስፈልግሽ ነገር ካለ ጠይቂኝ። እሺ እጠይቃለሁ። እሺ። ይቅርታ ግን አስቻለው፣ ካልተናደድክብኝ አንድ ነገር ልንገርህ። ንገሪኝ። ምን ሆነሽ ነው? አይ እኔ ምንም አልሆንኩም። እናትህ ናቸው የሆኑት። እማዬ ምን ሆነች? ታሞ ተኝተዋል። ሆስፒታል ልወስዳቸው ብዬ ብቻዬን አልቻልኩም። እናትህ ታሟል ብዬ ደግሞ ላንተ እንዳልደውል ስልክ የለኝም። ለፀሐይ አትነግራትም ነበር እንዴ? ለፀሐይ ልነግራት አስቤ ነበር፣ ግን ተኝታ ነበር። የባሏን እናት ሆስፒታል እንድትወስድ ብዬ ብጠራት ምንም ልሰማኝ አልቻለችም። ያው አውቃ የተኙ ቢቀሰቀሱት አይሰማም አይደለም የሚባለው? አውቃ አይደለም። አውቃ ነው እኮ አላልኩኝም። እንዲሁ ተረቱ ልጠቀም ብዬ ነው እንጂ እሷም አውቃ አይደለም። እማዬ ምን ሆነሽብኝ ነው? አሁን እኮ ልጅቷ ነገረች። እባክህ ልጄ እናትህ ልትሞትብህ ነው። ምን ሆነሽ ነው? እናትህ ልትሞትብህ ነው። ያመኛል በጣም። ምንሽን ያመመሽ እኮ ንገሪኝ። ያንቀጠቅጠኛል። ደም ግፊቴ ከፍ ብሏል። እንደገና ደግሞ ያተኩሰኛል። የኔ ልጅ አታስብ፣ ደህና ሆናለሁ። እማዬ ሆስፒታል መሄድ አለብሽ። ለምንድን ነው የማትሄጂው? እስካሁን ስለምንድን ነው ያልሄድሽው? ማን ይሰደኝ? እኔ ልጅ እንዴ ብቻዬን እኮ ነኝ። ያለ አንተ ማን አለኝ? እኔ አንተ ብቻ ነው እኮ ያለኝ። እኔ ብታመምም ምንም ብል እኮ አንተ ነው የምትረዳኝ። ማን አለኝ? እስቲ አስበው። ፀሐይ አለች አይደል እንዴ? ለምንድን ነው ፀሐይን ያልጠራሻት? ፀሐይ ብለሽ ለምንድን ነው ያልተጠራሽው? እሷ አትወስድሽም እንዴ? ተጣርቼ ነበር ግን አልሰማችኝም። ፀሐይ አቤት። ያኔ ውድ ምን ሆነሽ ነው? እማዬ ስጠራሽ አሟት ለምንድን ነው ዝም ያልሻት? ኧረ አላልኩም የኔ ውድ። አሟቸዋል እንዴ? አዎ የኔ ልጅ አሞኝ ነበር፣ ግን አንቺ ስራ ስለበዛብሽ ውስጥ ሆነሽ አልሰማሽ እንጂ። ጠርተውኝ ነበር እንዴ አባዬ? ኧረ አልጠሩኝም። ለነገሩ ተኝቼ ነበር፣ ለዛ ይሆናል ያልሰማሁት። እንኳን ተኛሽ የኔ ልጅ። ስራ ስትሰሪ ቆይተሽ ስለነበር ደክሞሽ ነው። እንዳው ግን አዲስ ሰራተኛ ቀጥረናል። ምን ብትሰሪ ነው እንደዚህ ድክም ያለሽ? ምንም ስራ አልሰራውም። ስራ ሳትሰሪ ነው የተኛሽው? አየህ፣ ስራ ሳትሰራ ነው የተኛችው። ግን ጥሩ ነው፣ እንኳን ተኛሽ። ይኸውልህ አስቻለው፣ ፀሐይ ተኝታ ነው እኔ ባዶ ቤት ልሞት የደረስኩት፣ ማንም ሳይደርስልኝ። ለካ እሷ ጓዳ ውስጥ ተኝታለች። እረፍት ማድረግ አለብሽ። እሺ ልጄ፣ እረፍት አድርጊ። እማዬ ፀሐይ እንደታመምሽ እያወቀች አንጀቷ ችሎ ዝም አትልም። አንተ እንዳልክ የኔ ልጅ ፀሐይ፣ ይቅርታ ባትጠይቅኝም አልተቀየምኩሽም። እሺ የኔ ልጅ። ለምንድን ነው የሚቀየሙኝ? እኔ እኮ አውቄ ዝም አላልኩም፣ አልሰማሁትም እኮ። ምንም ስራ ሳትሰሪ በጠራራ ፀሐይ ተኝተሽ ነበር አይደል? እኔ ደግሞ ልሞት ነበር። ደግሞ በጠራሽ አሰሚም እንዴ? አውቀሽ ነው ወይስ ተኝተሽ ነው? እኔ አልገባኝም እኮ። እንዴት ነው አውቄ እየሰማው እንዳልሰማው ነው? እርሶ ላይ የሚጨክን ልብ የለኝም እኮ። እንደዚህ ይደረጋል እንዴ? የሰው ልጅ ሰው ላይ ጨክኖ ታሞ እየጠራው ዝም ይላል እንዴ? እንዴ ምን አይነት ልብ ቢኖረው ነው? ልጄ ከድሮ ጀምሮ እኮ እንደማትወጂኝ አውቃለሁ። አሁን ጭራሽ ከኋላ ተነስቼ እኔ ተንከባከቢ ማለት
በጣም ጥፋት ነው። አባዬ የማይሆን ነገር አያወሩ። ስደቢኝ፣ ምን ችግር አለው? እኔ እንደሆንኩኝ ቁጭ ብዬ ነው የምሰድብልሽ። ወልዶ መና ነኝ እኔ። ለእኔ ክብር የሚከራከርልኝ አንድ ልጅ የለኝም። እማዬ ፀሐይ አልሰደበችሽም። አንተ እንዳልክ እኔ ልጅ ፀሐዬ፣ ሌላ ቀን ልደበድብኝ ከፈለግሽ ትችያለሽ። የት መምጣት እንዳለብኝ ንገሪኝና መጥቼ ትደበድብኛለሽ። አባዬ ለምንድን ነው እንደዚህ የሚሆኑት? ምን አጥፍቼ ነው? ምንም ባላጠፋሽ የኔ ልጅ። አስችዬ የኔ ልጅ እወድሃለሁ። አንተ ቤት ተከራይቼ እሄዳለሁ እንዳትል፣ ተደብድቤም ተሰድቤም እኖራለሁ። እሺ አታስበው። አስችዬ ሂድና የተናደደችውን ፍቅረኛህን አባብል። እኔ ብቻዬን ያለምንም ረዳት ራሴን አስታምማለሁ። እማዬ ፀሐይ አንቺ ምን ያህል እንደምትወድሽ ታውቂያለሽ አይደል? አላቅም የኔ ልጅ። እኔም አውቀው የኔ ጥቁር ደቦል ለአንተ ስል ምንም ነገር አደርጋለሁ። ምንም ነገር ምንም እንድታደርጊ አልፈልግም። አደርጋለሁ እንጂ የኔ ልጅ። ከዚህ በፊት በዛች ልጅ የተነሳ ህይወታችን ተበላሽቶ ያለምንም ንብረት ባዶ እጃችን ልንቀር ነበር። እድሜ ለአንተ። አንተ ነህ ወንድ ሆነ ተከራክረ ንብረታችንን ያዝከው። አሁን ግን ሚስትህ ብደበድበኝ ብታንጓጥጠኝም ካሳ የሆነ እኔ ደግሞ ችዬ እኖራለሁ። እኔ እነግርሃለሁ፣ ፀሐይ በጣም ጥሩ ሰው ነች። ላንተ ይስፋ፣ ቤታችሁን ደግሞ ልጆች ይቦርቁበት። እኔ ግን ብሞት ምንም ችግር የለው የኔ ልጅ። አታስብ። አንተ ያለሷ መኖር አችልም አውቃለሁ። አመዳ ዮዲት፣ እንዴት ነው ያልኩሽን ነገር አደረግሽው? አዎ፣ አንተ ምን እንደምትፈልገው ነገር አድርጊያለሁ። አጠጣሻት? አዎ፣ እኔ ግዴታዬን ተወጥቻለሁ። አሁን ደግሞ አንተ ግዴታህን ተወጣ። ምንም ችግር የለ፣ እወጣዋለሁ። ያልኩሽን ሁሉ አደርጋለሁ። መቼ እንገናኝ? የት? ሆቴል ነዋ። እንዴ እኔ እንዳስደሰትሽኝና ነገሬ እንዳሳካሽው አንቺንም ማስደሰት እፈልጋለሁኝ። መቼ እንገናኝ ታዲያ? አልፈልግም። እኔ ካንተ የምፈልገው ነገር ብቻዬን እንድትሆኝ ብቻ ነው። እንዴ በፍጹም ይህን የመሰለ ሰውነት መተው እኮ የኃጢአትም ተገቢም አይደለም። በጣም እኮ ነው የምታምሪው። ሰውነትሽ ተገልጦ ብትታይ ደግሞ ብሉኝ ብሉኝ የምትይ እንጆሪ እኮ ነሽ። ታውቂያለሽ ግን ይሄንን የተወደድሽ በፍቅር የምትይ ሰው አማላይ ሰው እኮ ነሽ። አላውቅም። አሁን ግን አውቀሻል። የምትወደጂና ብሉኝ ብሉኝ የምትይ ደስ የምትይ ሰው ነሽ። ፈጽሞ አትጠራጠሪ። ለሰራሽው ሁሉ አንድ ሁለት ብዬ ትክክለኛ ዋጋሽን የምከፍል ሰው ነኝ። አመሰግናለሁ። እንዳልጠጣው ካወቀ ግን ችግር ውስጥ ነው የምትገቢው። ምን ልታደርጊ ነው? አያውቅም። አንቺ ይሄንን እንደጠጣሹ ታስመስያለሽ። ከዛ ሊያቅብን አይችልም። እንደተቆጣጠረሽ እርግጠኛ ሲሆን ባልሽ የት እንዳለ በገዛ እንደበቱ ይነግርሻል። የዛኔ መረጃውን ለፖሊስ መስጠት እንችላለን። ወዴት ለመሄድ ነው የምታቆበቁቢው? እዛው ላቅፍ ነዋ። ናፍቀኛል እኮ። ናፍቀኛልሽ? ባልናፍቅሽ ይሻላል። እኔ አልናፍቅህም? አዎ አልናፈቅሽኝም። ደግሞ ለምን አልናፈቅኩም ብለሽ ራስሽ ልታጠፊ ነው? የኔ ጌታ፣ እኔ ያላንተ መኖር አልችልም። እንዴት ሆኖ? ጭራሽ አልችልም። ትችያለሽ እባክሽ። ያላንተ መኖር አልችልም? ቀልደኛ ነገር ነሽ። የኔ ጌታ፣ እኔ ያላንተ መኖር ልችል? እኔ እኮ ያላንተ መተንፈስም አልችልም። ኧረ እባክሽ፣ መተንፈስ እንኳን ትችያለሽ። አልችልም። ለምን ትዋሻለሽ ግን? ያው እየተነፈሽ አይደል? ውሸታ። የኔ ፍቅር፣ ናፍቀኸኛል እኮ። አልናፈቅኩም? አልናፈቅሽኝም። ሰምተሽኛል? አልናፈቅሽኝም። ስለ ናፍቆት አታውሪኝ፣ ምክንያቱም አልሰማሽም። ቆይ ለምንድን ነው የማትረጋጊው? እንዴት ነው የምረጋጋው? እናንተን አምነህ እኔም ባልፈጸምኩት ወንጀል እየወነጀልከኝ ነው። አልወነጀልኩሽም።
ለሆነ እጅልሽ ፈልጌ አይደለም ነው እንጂ ባይሆን ኖሮማ ማን ጥያቄ አጠይቀኝም ነበር። እናቴ ታማ አንቺ ለምንድን ነው የተኛሽው ማለት ያናዳል? አዎ ያናዳል። አጠይቀቁ እሳቸው ታመው እንዲሞቱ ፈልጌ ምንም ማረዳቸው ማልጠይቃቸው እንደዛ ነው ያስመሰልከው። እንደዛ አላልኩም ብለሃል። እሺ በቃ አትናደጂ። እንዴት ነው ማልናደደው? ንገረኝ እስኪ እንዴት ነው ማልናደደው? እማፈቅረው ወንድ መቼም ቢሆን ማላረገውን ነገር አርገሻል ብሎ እየወቀሰኝ አልናደድ? ልክ ነሽ፣ ያናዳል። እኔ ግን ላናድድሽ ፈልጌ አይደለም። ይህንን ወቂልኝ። ነይ በቃ አሁን ንግባ። ቆይ እኔ እዚህ ትንሽ ልቆይ፣ ንፋሽ ልቀበል። የኔ ልጅ ለኔ ስትል ከሚስት ጋር ተጣላ አይደል? እኔ የምፈልገው ያንተን ሰላም ብቻ ነው። አታውቅም ይሄን? እማዬ አልተጣላንም፣ መታረቃችን ደግሞ አይቀርም። ልጄ ለምንድን ነው ሁለት የተጣረሱ ነገሮች የምታወራው? አንድ ተጣልተናል፣ አንድ መታረቃችን አይቀርም ትላለህ። መቼስ ባትጣሉ ኖሮ አትታረቁም አይደል? እማዬ እኔ የምፈልገው ምን እንደሆነ ታውቂያለሽ? ሰላም ነው። እባክሽ ሰላም ስጭኝ። ይቅርታ ልጄ፣ ከሚስት አጣላሁ አይደለ? ከአሁን በኋላ ግን አትጣሉም፣ መቼም አትጣሉም። ተጣልተናል። አይኔ እንደው ራሴን ችዬ አልሞት፣ የሶስት ትዳር እየበጠበጥኩ ነው። እስከ መቼ ነው? እስከ መቼ? ከአሁን በኋላ ያንተን ህይወት መበጥበጥ አልፈልግም። ቤት ተከራይቼ እወጣለሁ። በቃ እከራያለሁ። አዎ፣ አንገት ማስገቢያ የምትሆን ደሳሳ ጎጆ ምንም ብትሆን እሷን ፈልጌ እገባለሁ። አንተ ከሚስት ጋር ዘና ፈታ ብለህ ትኖራለህ። አታስብ። የማይሆን ነገር አታውሪ። አወራው እንዴ? እንዴት ነው የማላወራው? የኔ ልጅ እናት ከልጇ ደስታ የበለጠ ምን ትፈልጋለች? እኔ ተከራይተሽ እንድትወጪ አልፈልግም። ለልጄ ደስታ ስል ሙቺ ብባል ራሱ ሞታለሁ። እስኪ ድገሚው። አፈቅራለሁ 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 የኔ ፍቅር። እኔ ላንተ ስል ምንም እኮ አደርጋለሁ። በእውነት ጥሩ አፍቃሪ ነሽ። እውነቱን ለመናገር ይሄ ሰው ልጅ ማፍቀርን ካንቺ መማር አለበት። ካንተስ የኔ ጌታ፣ ካንተ ደግሞ ምርጥ ባል መሆን መቻልን መማር አለባቸው። አንተ እኮ የኔ ባል ነህ፣ የምትወደድ የምትፈቀር ምርጥ ወንድ ነህ። አመሰግናለሁ የኔ አበባ። ነይ እስኪ ከጎኔ እዚህ ቁጭ በይ። እሺ። እንዲህ አጠገቤ ቁጭ ስትይ ዓለም በቁጥጥሬ ስር ያልኩ ነው የሚመስለኝ። ምን ያህል ሀሴት እንደማደርግ ምን ያህል ደስ እንደሚለኝ አታውቂም ማለት። አሁን ከአንቺ ጋር ትንሽ ዘና ማለት ትፈልጋለሁ የኔ ፍቅር። ምን ላድርግልህ? የድሮ ባልሽን እናጥሪና እዚህ ቁጭ አድርገሽ ሙልጭ አድርገሽ ስትሰድቢያት መስማት ፈልጋለሁ። ምን? አሮጊቷን ሴትዮ ጥሪያትና ቁጭ አድርገሽ እዚህ ስደቢያት እያልኩሽ ነው። ምን ነው አልሳደብም እያልሽ ነው? ኧረ በፍጹም እኔ እንደዛ አላልኩም የኔ ጌታ። አስቀየምኩ እንዴ? እኔ እንድትቀየመኝ አልፈልግም። ይኸውናልሽ፣ እንድናደድብሽ ካልፈለግሽ ሴትዮዋን ጥሪያት ቁጭ አድርጊና ስደቢያት ያልኩሽን አድርጊያውን። አንቺ አሮጊት፣ አንቺ እኮ ነው ውጪ ከመኝታ ቤት። ተቀመጪ። ባሌ እንድሰድብሽ ፈልጎ ነበር። ብሰድብሽ ቅር ይልሻል? አይለኝም። ቅር ቢልሽ ባይልሽ ምን ታመጫለሽ? ልጅሽ አብዶ እዛ መንገድ ለመንገድ እየዞረ ነው። አንቺ ደግሞ እዚህ ቁጭ ብለሻል። የት ነው ልጅ? የት ነው? የት ነው ያለው? የኔ ልጅ የት ነው ያለው? ልጅ ምን ነው ልንገርሽ፣ ወተሽ ትፈልጊዋለሽ? ጓደኛው ነበርክ፣ ይወደህ ነበር፣ ያምን ነበር። ለምን ከዳው? ቆይ ለምን ከዳው? በዚች የተወደደችና ፍቅር የሆነች ሴት ምክንያት ነዋ።
እንኳን ጓደኛን ቤተሰብ ታስክዳለች እኮ። ያምን ነበር፣ አምኖ ነበር ልጄ፣ ያምን ነበር፣ ያምን ነበር ልጄ፣ በጣም ይወድ ነበር። ድባያቺ አሮጊት ምን ያምን ነበር ምናምን ትላለች። ይቅርታ አድርግልኝ። አባዬ ምን ይቅርታ አድርግልኝ። ምን እያደረጉ ነው? ልጄ ይቅርታ አድርግልኝ። በድዬሻለሁ። ይቅርታ ልጄ፣ አንቺን ነው በጣም ይወድሻል። ይቅርታ አድርግልኝ እባክሽ፣ እባክሽ፣ እባክሽ ልጄ፣ በቃ ተይው አሁን። ይቅርታ አድርግልኝ፣ አስቀይምሻለሁ። እንድትለያዩ አልፈልግም። ልጄ በጣም ነው አንቺን የሚያፈቅርሽ። እኔ አብራችሁ እንድትሆኑ ነው። ልጄ ይከፋብኛል። ይቅርታ፣ ይቅርታ አባዬ፣ እባክዎትን ይነሱ። ይቅርታ አድርግልኝ። እኔ ይቅርታ ካላልሽኝ በፍጹም አልነሳም። ይቅርብዮታለሁ አባዬ፣ በቃ ይነሱ። አንቺ ዋህነሽ እኮ የኔ ቆንጆ። ይቅርብዮታለሁ። እሺ በቃ በቃ እሺ፣ በቃ ከልብሽ በቃ። እኔ ልጄ እንዲጎዳብኝም አልፈልግም። አንቺ ደግሞ ይዋህነሽ እኮ። መድኃኒት መድኃኒት። አቤት። ነይ እስኪ እዛ ጓዳ መኝታ ቤት ማወራሽ አለ። እሺ ትሰሚያለሽ? ልጅሽ በዚህ ሰዓት ምን እያደረገ እንደሆነ ብታውቂ ኖሮ እጅግ በጣም ነበር የምትኮሪው። ንገረኝ፣ ልጅ ምን እያደረገ ነው? ልጅ ምን እያደረገ ነው? ንገረኝ፣ ልጅ ምን እያደረገ ነው? ምን እያደረገ ነው? ጥሩ ጥያቄ ነው። ከተማውን እያጸዳ። እያጸዳ? ከተማ እያጸዳ ነው? ከተማ እያጸዳ ነው? ልጅ እያጸዳ ነው? አዎ፣ በየሰፈሩ ያሉ ቆሻሻዎችን መሰብሰብ ጀምሯል። በቃ የወዳደቁ ነገሮችን ይሰበስባል። ለቃቃሚ ሆኖልሻል። የኔ ልጅ ልጅ የኔ ልጅ ልጅ የኔ ልጅ ልጅ። አንቺ ልጅ አትበይ አሮጊት። ደህና ሆኖ አንድ ቀን ቤት ይመለሳል ብለሽ እየጠበቅሽ ነው? አይሆንም፣ አይሳካም። ልጅ ልጅ ዝበይ ዝም በይ ያለሽ አይደል እንዴ? ለምሮ ዝም ማትዩ? ንቀት ነው መልሽልኝ። አይ ንቀት አይደለም። አይ ንቀት አይደለም። አይ አሁን ተነሽና ግቢ። ተነሺ። ምን ታያለች? ተነሽና ግቢ ተባልሽ አይደል እንዴ? ይጂ ግቢ። የኔ ጌታ፣ ያ የድሮ ባሌ የት እንዳለ ግን ታውቃለህ እንዴ? ማወቅ አይጠበቅብሽም እኮ። እልቅ አስቻለውና ፀሐይን ለማለያየት ከቻልሽ እማረግልሽን በፍጹም አታውቂም። ሰርፕራይዝ ነው የማረግሽ። እርስዎ ብቻ ቃሎትን ይጠብቁ። የሚፈልጉትን በሙሉ ነው ማደርግሎት። አያስቡ የኔ እመቤት። የኔ ቀያ መዳም፣ ባልኩሽ ሀሳብ መስማማትሽ በጣም ደስ ብሎኛል። እሺ አባዬ፣ ካላስቸገርኩት አንድ ነገር ብቻ ያድርጉልኝ። እሺ ምን ላድርግልሽ የኔ መዳም? አመዳ የምትለውን ስድብ ለእኔ ሲሉ ይተዋት እስቲ። ስለሰደብክሽ ቅር አለሽ እንዴ? አዎ ትንሽ ቅር ብሎኛል። እባክዎትን አይስደቡኝ። እሺ የኔ ቆንጆ መዳም፣ አልሰድብሽም። አመሰግናለሁ። አመዳ ምን አረፍ ማለት ትፈልጋለሁ። ውጭልኝ አሁን። ደግሞ አስታውሽ ይልሽ በዚህ ወር ውስጥ ፀሐይ የምትባል አመዳም እንድትወጣ ፈልጋለሁ። ውጭልኝ አሁን በቃ። ረሳሁት። እንዴት ረሳሽው? ያንተ ፍቅር አይምሮዬን ተቆጣጥሮት ብረሳ ይፈረድብኛል? ያንተ ፍቅር አእምሮዬን ተቆጣጥሮት ስለነበረ በፍቅሬ የተነሳ ረሳሁት ነው የምትይኝ? አዎ የኔ ጌታ፣ በአንተ ፍቅር የተነሳ ነው የረሳሁት። በጣም ነው የምታፈቅሪኝ አይደል? አዎ። ጥሩ ተነሽና እሺ ተንበርክከሽ ወደ እኔ ነይ። ምን? በእውነት የምታፈቅሪኝ ከሆነ እምልሽን ነገር ታደርጊያለሽ። ተንበርከኪና ይሄን ጠረጴዛ ዞረሽ እዚህ ትመጫለሽ። እሺ የኔ ፍቅር
ምን ያህል እንደምታፈቅሪኝ ያውቃለሁ። ልፈትንሽ ነው። አንቺ ይሄንን እንደጠጣሹ ታስመስያለሽ። ከዛ ሊያቅብን አይችልም። እንደተቆጣጠረሽ እርግጠኛ ሲሆን ባልሽ የት እንዳለ በገዛ እንደበቱ ይነግርሻል። የኔ ውድ ወይ የኔ አበባ፣ የድሮ ባሌ ግን የት ነው ያለው? የት መሰለ